አረፍተ ነገሮችን በሁለት መልኩ ልናዋቅር እንችላለን በተግባራቸው ምን ይመስላል አወቃቀሩ አረፍተ ነገሩ ሲምፕል ሴንቴንስ ኦብጀክት የማያስፈልገው አንድ አረፍተ ነገር ምን ሲሆን ነው እሱን እናያለን Hey, what's up? How are you doing? I'm good. ይሄ ምን ይላል ይሄ Types of sentences. Types of sentence ይላል አይደል ያረፍተ ነገር አይነቶች ነው የሚለው አይደል እንዴ አንድ ጀማሪ ተማሪ እዚህ ነው መነሳት ያለበት ገና መሰረቱ አረፍተ ነገር እንዴት ነው የሚዋቀረው አረፍተ ነገር ነው ፎርም የሚደረገው ብሎ ፋንክሽኑ ምንድነው ስትራክቸሩ ምንድነው ማወቅ አለበትና ይሄን ቪዲዮ እስከመጨረሻው ማየት ትንሽ ኮንፊደንሳችሁን ከፍ ያደርጋል ጀማሪዎች alright okay types of sentence ስትል አንደኛው በፋንክሽን በምንድን በፋንክሽን ሁለተኛው በስትራክቸር በምንድን በስትራክቸር አረፍተ ነገሮችን በሁለት መልኩ ልናዋቅር እንችላለን ወይም ሁለት አይነት በሁለት መልኩ ልንከፍላቸው እንችላለን based on function በመናቸው በተግባራቸው በምንድን በተግባራቸው and based on structure በአወቃቀራቸው ጀማሪ ተማሪ በደንብ ተከታተሉ ብያለሁ alright so አብዛኛውን ጊዜ እንግሊዝኛ ዘመን የምንቀባጥረው እንጂ እንዴት ነው ነገሩ ስትራክቸሩ ምን ይመስላል አወቃቀሩ አረፍተ ነገሩ ፋንክሽኑ ተግባሩ ለምን ተግባር ነው የሚውለው እንዴት ነው እናዋቅራቸው ምን አይነት ፋንክሽን አላቸው የሚለው እናያለን ማለት ነው ሶ አሁን ዛሬ የትኛው እናያለን ማለት ነው መጀመሪያ እናያለን ከዛ ሁለተኛ ይሄ ይሆናል ማለት ነው አንደርስታንድ በምን ማለት ነው በስትራክቸራቸው ባወቃቀራቸው ማለት ነው ኦልራይት ሶ አወቃቀሩን ስናይ የመጀመሪያው ምንድነው ሲምፕል ሴንቴንስ ይባላል ምን ይባላል ሲምፕል ቨርሲ Simple sentence. Simple sentence ይባላል. Simple sentence. The name is self-explanatory. Simple የሚለው ቀላል ነው ራሱ አይደለም እንዴ? Self-explanatory ነው. So simple sentence, all right, contains one independent clause. Independent clause. And independent clause ወይም ጥገኛ ያልሆነ አረፍተ ነገር ሲዝ ምን እንለዋለን ሲምፕል ሴንቴንስ እንለዋለን በራሱ ጊዜ ምን ኮምፕሌት ታውት የሚሰጣችሁ ማለት ነው so what is a simple sentence it's a sentence that gives you one complete thought and it has one independent clause ምን ማለት ነው አንድ የተሟላ አረፍተ ነገር የሚሰጣችሁ አንድ አረፍተ ነገር ብቻ ሆኖ ሙሉ ሐሳብ የሚሰጣችሁ ምን ይባላል simple sentence ይባላል it gives you one complete thought and it has one independent clause ራሱን ችሎ ትርጉም ሊሰጥ የሚችል አረፍተ ነገር ስንት ያዘ ማለት ነው አንድ አረፍተ ነገር ያዘ ምን ይባላል simple sentence for example ሲነገረኝ እስቲ ሲሳይስቲ ለምሳሌ she or she ate injera she ate alkaral injera yes very good go with she ate injera አሁን እዚህ ጋር ምን አለ ማለት ነው ሙሉ ነው አረፍተ ነገር አይደል what is the subject here subjectu ማን ነው እዚህ ጋር ሰብጀክት አለ አይደለም እንዴ ያረፍተ ነገሩ ባለቤት አለ መጀመሪያ ታመጡታላችሁ ከዛ ማን አለ ሰብጀክቱ ቀጥሎ verb ኤት የሚለው ምንድነው ማለት ነው verb አለ የተበላው ነገር ምንድነው እንጀራ ምንድነው ማለት ነው ኦብጀክት ማለት ነው so simple sentence ሲዋቀር subject verb object ይሄኛው ኦብጀክት ላይኖር ይችላል ሞዲፋየር ሊሆን ይችላል ምን ሊሆን ይችላል ስለዚህ subject ምንድን plus verb sorry subject ከዛ ግሱ አለ ከዛ ምን አለ plus object or object ሊኖር ይችላል or ደግሞ modifier ሊኖር ይችላል okay modifier ሊኖር ይችላል እየተጋባ ነው አይደል ስለዚህ አወቃቀራችን ድርጊቱን የሚያደርገውን እናመጣለን ባለቤቱ ያረፍተ ነገሩ ባለቤት ከዛ ግሱ አንድ አረፍተ ነገር ነው ለመባል ስንት ነገሮች መሟላት አለባቸው ሁለት ነገሮች አለ ምን ባለቤትና ግስ ወይ ባለቤትና ማሰሪያ አንቀጽ አይደለም እንዴ ይሄኛው ባለ ቤት ነው ይሄኛው ምንድነው ግስ ማለት ነው ማሰሪያ አንቀጽ አረፍተ ነገሩን የሚደመድመው ልጅቱ ቆንጆ ናት ብል ናት የሚለው መደምደሚያው ነው አለ አረፍተ ነገር ያ ምን ይባላል ማሰሪያ አንቀጽ ይባላል ወይ ግስ ይባላል ማለት ነው ኦኬ ይሄኛው ኦብጀክት የሚያስፈልገው ምን ሲሆን ነው ኦብጀክት የማያስፈልገው አንድ አረፍተ ነገር ምን ሲሆን ነው እሱን እናያለን እያንዳንዱን እየተገባን ነው ምክንያቱም እዚህ ጋር ያለውን ማታውቁ ከሆነ
አረፍተ ነገሩን ፎርም ማድረግ ወይ ኢንኮምፕሊት ታረጉታላችሁ ወይ ያልተሟላ ታረጉታላችሁ so you need to know what an object is object ማለት ነው object ተሳቢ ተደራጊ ማለት ነው ማለት ድርጊት ተቀባይ ወይም ተደራጊ አይደለም እንዴ ተደራጊ ማለት ነው በጣም ጥሩ ስለዚህ subject verb object የሚሆነው መቼ ነው subject verb ብቻ የሚሆነው መቼ ነው የሚለውን አስተምራችኋለሁ so what is simple sentence ምን አልኳችሁ simple sentence contains one independent clause ራሱን ችሎ ሙሉ አረፍተ ነገር የሚሆን ለምሳሌ አሁን the sun አልኩኝ the sun shine ታረጋለች አይደል እንዴ brightly the sun shines brightly አልኩኝ አይደለም እንዴ እዚህ ጋር the sun የሚለው ነው subject ነው ኦኬ shine ማረጉስ verb ነው brightly የሚለውስ it's a modifier right የትኛው ነው ሞዲፋይ የሚያደርገው shine የሚለውን ሞዲፋይ ያደርጋል አይደል እንዴ ሞዲፋየር ነው ስለዚህ ምን የለውም ማለት ነው the sun shines brightly የሚለው ኦብጀክት የለውም ለምን ኦብጀክት የለውም እመጣበታለሁ ማለት ነው ኦኬ say the sun shines brightly okay how does the sun shine brightly this brightly is an adverb that modifies the verb shine that's why we call it a modifier do you understand me ገላጭ okay interesting do you have a question here please so simple sentence አሁን ሲሳይ ገብቷል ምን ብለናል አረፍተ ነገሮች በሁለት ይዋቀራሉ ሁለት ነገር መሰረት አድርገን አንድ በተግባራቸው ሌላው ደግሞ በስትራክቸራቸው ባወቃቀራቸው ዛሬ የተማርን ያለነው በምናቸው ነው ተመስርተን ነው በስትራክቸራቸው ተመስርተን ነው ባወቃቀራቸው እንዴት ነው የምናዋቀራቸው ስናዋቀር ባለቤት ግስ ተሳቢ ብለን አዋቀርናቸው አይደለም እንዴ ወይም ባለቤት ግስ ሞዲፋየር ገላጭ ብለን አዋቀርናቸው ስለዚህ አንድ ኮምፕሌት ቶት ያለው አንድ ኢንዲፔንደንት ክሎዝ ያለው ምን ይባላል አረፍተ ነገሩ ብለናል ሲምፕል ሴንቴንስ ራሳችሁ በነገራችን ላይ ከዚህ ቪዲዮ እንደጨረሳችሁ ኮሜንት ሴክሽን ላይ ለእያንዳንዱ ሁለት አረፍተ ነገር እንድጽፉልኝ ይፈልጋለሁ ዋን ሲምፕል ሴንቴንስ ትሉና ከስሩ ሁለት አረፍተ ነገር ሌሎች የሚቀጥሉትም ትሉና ሁለት አረፍተ ነገር ለእያንዳንዱ ጽፉልኛላችሁ ሁለተኛውን አረፍተ ነገር እናያለን stay with us all right number 2 compound see compound what is it compound sentence compound what sentence right compound sentence የሚባላል ቅድም ምን አይነት ነው simple sentence አይተናል ምን አይተናል ቅድም simple sentence compound sentence contains at least ቢያንስ እንኳን ማለት ነው at least two or more right two or more what sentence two or more independent clauses independent clauses ሁለት ወይም ከዚያ በላይ ራሳቸውን ችለው ትርጉም ሊሰጡ የሚችሉ አረፍተ ነገሮችን ባንድ ላይ አጣምሮ የያዘ ምን ይባላል compound sentence right ድርብ አረፍተ ነገር የሚባለው እየተጋባናል compound sentence ይባላል ምን ማለት ነው you have to understand this thing ይሄን አክሮኒም መረዳት አለብን fan boys ይሄ እነዚህ coordinating conjunctions የሚባሉትን የያዘ ምን ይባላል compound sentence fan boys ማለት ለጥናት እንዲያገለግል ተብሎ abbreviated የሆነ አክሮኒም ነው ማለት ነው understand so fan boys F stands for A stands for and N stands for N ስትሉ ደግሞ ምንድነው nor ማለት ነው ማለት N nor B stands for but ምንድነው but B stands for but and O stands for or right and Y stands for yes and S stands for so የተቀበናል አሳጥረን fan boys ያልነው እነዚህን ምንድነው conjunctions ናቸው what are we call them ምን እንላቸዋለን conjunctions አያያዦች ናቸው እነዚህ በእነዚህ ተያይዞ ሁለት ወይም ከዚያ በላይ ራሱን ችሎ
ትርጉም የሚሰጥ አረፍተ ነገር በእነዚህ የተያያዘ ምን አይነት አረፍተ ነገር ነው? ኮምፓውንድ ሴንቴንስ ይባላል። is that okay? Okay, በማን የተያያዘ? ወይ በፎር፣ በኤንድ፣ በኖር፣ ባት or what? yet, so በእነዚህ 1 2 3 4 5 6 7 ከነዚህ በአንዱ የተያያዘ ማለት ነው። እነዚህ ምን እንላቸዋለን? እነዚህን ምን እንላቸዋለን? ኮኦርዲኔቲንግ ኮንጃክሽንስ እንላቸዋለን። ኮኦርዲኔቲንግ ኮንጃክሽንስ እንላቸዋለን። ኮኦርዲኔቲንግ ኮንጃክሽንስ ኮኦርዲኔቲንግ ኮንጃክሽንስ እንላቸዋለን። ማንን ማለት ነው? እዚህ ሰባቱ የዘረዘርናቸውን ፋን ቮይስ ብለን ያሳጠርነው እነዚህ የዘረዘርናቸው we call them እንላቸዋለን coordinating conjunctions. So sentences which are joined by such coordinating conjunctions are called ምን ይባላሉ? Compound sentences. And they do have two or more independent clauses. They don't have dependent clauses ማለት clause በሁለት ይከፈላል። ክሎዝ በስንት እንከፍለዋለን? በሁለት ዲፔንደንት ኤንድ ኢንዲፔንደንት። ዲፔንደንት ማለት ጥገኛ ነው። ኢንዲፔንደንት ደግሞ ጥገኛ ያልሆነ ራሱን ችሎ ትርጉም የሚሰጥ የተሟላ ትርጉም የሚሰጥ። ስለዚህ በኮምፓውንድ ሴንቴንስ ውስጥ ምን የለም? ጥገኛ ሐረግ የሚባል ወይም ጥገኛ አረፍተ ነገር የሚባል የለም። ሁለቱ ምንድነው? ኢንዲፔንደንት። ሶስቱ ምንድነው? ኢንዲፔንደንት ነው። ፎር ኤግዛምፕል እንደዚህ ብትሉ አይ ፈለኩኝ ነው አይደል? I wanted to go for a walk. To go for a walk. walk ማድረግ ፈለኩ አይደል? ለወክ መውጣት ፈለኩኝ። I wanted to go for a walk. But ነገር ግን it started raining. To rain. It started to rain አልኩኝ። ልብ አድርጉ። አሁን I wanted for a walk የሚለው ያኛው ቢጠፋ I wanted for a walk የሚለው ምንድን ነው? ስለዚህ I wanted to go for a walk but I started to rain. ከዚህ ላይ ምን አለ ይሄ I wanted to go for a walk የሚለው ራሱን የቻለ ምንድን ነው? ኢንዲፔንደንት ክሎዝ ነው። ቆሞ በራሱ ጊዜ ምን የሚሰጥ ማለት ነው? ትርጉም የሚሰጥ ጥገኛ የሆነ አረፍተ ነገር ነው። የሶ ነው ጥገኛ ያልሆነ በራሱ ጊዜ ኮምፕሌት ቶት የሚሰጥ ማለት ነው። ኦኬ ባት የሚለው ምንድን ነው? ባት ኮኦርዲኔቲንግ ምንድን? ኮንጃክሽን ነው። ኮኦርዲኔቲንግ ኮኦርዲኔቲንግ ሶሪ ምንድን ነው ይሄ? ኮኦርዲኔቲንግ ምንድን? ኮንጃክሽን ነው ይሄ ማለት ነው። ኮኦርዲኔቲንግ ኮንጃክሽን ነው ይሄ። ኦኬ ኮኦርዲኔቲንግ ኮንጃክሽን it started የሚለው አይ ነው እንዳልኩት እዚህ ጋር it started to rain የሚለው ምንድን ነው? እሱ ደግሞ ሌላ አናዘር ክሎዝ ነው። ኦኬ ይሄ ምንድን ነው? ኢንዲፔንደንት ክሎዝ ምንድን ነው? ይሄ ኢንዲፔንደንት ክሎዝ ቅድም ምንድን ነው ያልነው እዚህ ጋር? compound sentence contains at least two or more independent clause. ሁለት ኢንዲፔንደንት ክሎዝ ከዚያ በላይ ሊሆን ይችላል ነው የተገባን ነው አይደል? ግን የግድ ግን ሁለት መያዝ አለበት ማለት ነው። is that okay? so that like how many independent clauses do we have here? two. ሁለት ራሳቸውን ችለው ትርጉም ሊሰጡ የሚችሉ አረፍተ ነገርና አንድ coordinating conjunction በት አለ ማለት ነው። is that okay? እየተገባን ነው ወይ? በጣም ጥሩ። do you have a question here? no. በዚህ በበት ብቻ ሳይሆን ወይ በፎር ወይ በኤንድ በኖር ኦር የት ሶ በእነዚህ የተያያዘና ሁለትና ከሁለት በላይ ራሳቸውን ችለው ትርጉም ሊሰጡ የሚችሉ አረፍተ ነገሮችን የያዘ የአረፍተ ነገር አይነት ምን ይባላል? ኮምፓውንድ ሴንተንስ ይባላል ማለት ነው። is that okay? yes. ተግባብተናል ግን ግልጽ ያልሆነ ነገር አለ እዚህ ጋር በጣም ጥሩ። okay do you have a question here? no. okay interesting. ሌላው አሁን ሶስተኛውን እናያለን። stay with us again. all right አሁን ደግሞ ኮምፕሌክስ እናያለን። ምን እናያለን? ሶስተኛ ኮምፕሌክስ ሴንተንስ ውስብስብ አረፍተ ነገር የሚባለው እንዴት ነው የምናዋቅረው? ኦኬ ኮምፕሌክስ ሴንተንስ ምን ይባላል? ኮምፕሌክስ በለሲ ኮምፕሌክስ ማለት ነው ውስብስብ። ስለዚህ ውስብስብ አረፍተ ነገሮች እንዴት ነው የምናዋቅረው የሚለው እናያለን። አንደኛው እንዴት ነው የሚዋቅረው? ይሄ it contains one independent clause. one what? independent clause. ራሱ ኢንዲፔንደንት ማለት ጥገኛ ያልሆነ ራሱን ችሎ ትርጉም የሚሰጥ አረፍተ ነገር ማለት ነው። one independent clause የያዘ
this is A and B at least one dependent clause ስለዚህ dependent clause ከአንድ በላይ ሊሆን ይችላል ማለት ነው ጥገኛው dependent clause all right okay ምን ማለት ነው አንድ ጥገኛ ያልሆነ ራሱን ችሎ የሚሰጥ ትርጉም የሚሰጥ ያለውና ቢያንስ እንኳን አንድ ደግሞ ጥገኛ የሆነ ማለት ነው እየተገባና ይሄ ጥገኛ አረፍተ ነገር አንድ የያዘ ማለት ነው አንድ ጥገኛ አረፍተ ነገር ያዘ ቢያንስ አንድ ጥገኛ አረፍተ ነገር ያለው ሁለቱ እንደዚህ ያለው ምን ይባላል ኮምፕሌክስ ሴንቴንስ ይባላል ጥገኛው ከአንድ በላይ ሊሆን ይችላል ጥገኛ አረፍተ ነገሩ በራሱ ችሎ ግን ትርጉም የሚሰጠው ግን አንድ ብቻ የሆነ ምን ይባላል ኮምፕሌክስ ሴንቴንስ ይባላል ኦኬ ለምሳሌ እንደዚህ ብል because the coffee is cold ቡናው ምን በመሆኑ ቀዝቃዛ በመሆኑ you should hate it ብለህ ማሞቅ ይኖርብሃል አልኩ አይደል because the coffee is cold የሚለው ምንድነው independent clause አይደለም dependent ነው ምን በሆኑ ቡናው ምን በመሆኑ ነው ኦኬ እሱ dependent clause ቀዝቃዛ በመሆኑ ነው አይደል all right ቀዝቃዛ በመሆኑ የተነሳ ቀዝቃዛ በመሆኑ ነው የሚለው አይደል እንዴ this is dependent አይደል እሱ dependent ቀዝቃዛ በመሆኑ ምክንያት ስትል አላለቀም እኮ ገና አረፍተ ነገር ስለዚህ በዚህኛው ላይ ጥገኛ ነው ማለት ነው dependent clause ነው እስከዚህ ያለው ኦኬ እዚህ ጋር ያለውስ ከቆሙ you should hate it የሚለው ይሄን ባጠፋው ራሱን ችሎ ምን ይሰጣል ትርጉም ይሰጣል አይሰጥም እሱ ይሰጣል this is complete total ስለዚህ ምንድነው ጥገኛ ነው independent ነው ማለት ነው independent clause ነው ማለት ነው ኦኬ ስለዚህ ምን ብለናል ቅድም complete sentence one independent clause አለው yes it is independent clause አይደል at least ደግሞ ቢያንስ እንኳን one dependent clause አለው ጥገኛ ነው ይሄ ማለት ነው yes or no is it clear yes ያልገባ ነገር አለ ኧረ ግልጽ ነው ግልጽ ያለው ነገር ካለ ግልጽ ነው all right ስለዚህ እነዚህ subordinating conjunctions በሚባሉት ይያዛል በምን subordinate ወልሲ subordinating conjunctions subordinate conjunctions በሚባሉት ማለት subordinating conjunctions በሚባሉት ይያያዛል ለምሳሌ although ወልሲ although even though however because አይደለ በእነዚህ it's እነዚህ subordinate conjunction በሚባሉት በእነዚህ ይያያዛል ማለት ነው is that okay ያኔ ታረፈ ነገር የሚባላል complete sentence okay እሷ ቆንጆ ብትሆንም እንኳን በለስ although she is beautiful ምንም እንኳን ቆንጆ ብትሆን she isn't getting married she isn't married or she isn't married አልካደል she isn't married አላገባችም ነው አይደል she isn't married sorry she isn't married she is not you can say she is not married she's not married yet okay ሁለቱ ይጋጫል አይደል ስለዚህ የትኛው ነው dependent clause dependent እሱ ነው ይሄ ነው dependent ለምን ጥገኛ ሆነ ሙሉ መልእክት የለውም ሙሉ መልእክት የለውም dependent clause ነው ምንም እንኳን ቆንጆ ብትሆን ነው የሚለው አይደል አልቋል አረፍተ ነገሩ ሐሳቡ አላለቀም ስለዚህ ምን ነው ጥገኛ depend በማን ነው ጥገኛ የሚሆነው she's not married በሚለው ማለት this is what independent ምን ይባላል ይሄ independent ስለዚህ በእነዚህ አይነት ኮንጃክሽኖች ልክ በዚህ መልኩ የተጣመረ አንድ ጥገኛ አረፍተ ነገር በራሱ ችሎ መቆም የሚችል ቢያንስ እንኳን ደግሞ አንድ ደግሞ ጥገኛ የሆነ ያለው ምን ይባላል ኮምፕሌክስ ሴንቴንስ ውስብስብ አረፍተ ነገር ይባላል is that okay በጣም ጥሩ ጎበዞች ስለዚህ አራተኛውንና የመጨረሻውን እናያለን አሁንም አብራችሁ ቆዩ በራሳችሁ ግን ኮሜንት ሴክሽን ላይ መጻፋችሁን አትርሱ አንድ ሲምፕል
ወይ ሁለት ሲምፕል አረፍተ ነገር፣ ሁለት ኮምፓውንድ፣ ሁለት ኮምፕሌክስ እና ቀጣይ ማስተምራችሁ ደግሞ ኮምፓውንድ ኮምፕሌክስ የሚባል አለ። እሱ ጋር ተከታተሉኝ ማለት ነው። ኦልራይት አሁን ደግሞ የምናያለን ኮምፓውንድ ኮምፕሌክስ። ሁለት ኮንሴፕቶች አሉ። የኮምፓውንድ ሴንቴንስ እና የማን የኮምፕሌክስ አንድ ላይ ሆነው ደግሞ ምን የሚል ይፈጥራሉ? ኮምፓውንድ ኮምፕሌክስ ማለት ነው። ኮምፓውንድ ኮምፕሌክስ የሆነ ኦልራይት ድርብርብ አለ። ከዛ ደግሞ ምን አለ? ውስብስብ አረፍተ ነገር በአንድ ላይ ማለት ነው። አራተኛው ነው ይሄ ላይክ እንደዚህ ነገር አለው። አትሊስት አሁን ኮምፓውንድ ሲባል ምንድን ነው ያልኳችሁ? ሁለት ኢንዲፔንደንት ክሎዝ ቢያንስ አለው አላልኳችሁ? ምን አለው ብያችኋለሁ ባለፈው ማለት በቀደሙ ማለት ነው። በቀደሙ ሁለት ኢንዲፔንደንት ኦልራይት። ስለዚህ አትሊስት ምን አለው ቢያንስ እንኳን ቱ ኢንዲፔንደንት ክሎዝ ኢንዲፔንደንት ምንድን ክሎዝ ሁለት ኢንዲፔንደንት ክሎዝ አለው ማለት ምንድነው ማለት ነው? ኮምፓውንድ በኮኦርዲኔቲንግ ኮንጃንክሽን እንፈልጋለን ማለት ነው። በሌላ አባባል የሱ ነው። ኦኬ በጣም ጥሩ። ሌላስ ምን መያዝ አለበት? ሌላ አትሊስት እንደገና ደግሞ ዋን ዲፔንደንት ክሎዝ መያዝ አለበት ከዚህ ማለት ነው። እንደገና ምን መያዝ አለበት? አትሊስት ዋን ዲፔንደንት ክሎዝ። ያ ማለት አትሊስት ማለት ቢያንስ ነው አይደል? ስለዚህ ከዚህ በላይ ሊኖራቸው ይችላል ማለት ነው። ቢያንስ አትሊስት ማለት ነው ቢያንስ ሁለት ኢጥገኛ ምንድን አረፍተ ነገሮችንና ቢያንስ ደግሞ አንድ ጥገኛ አረፍተ ነገር በአንድ ላይ የያዘ ምን ይባላል? ኮምፓውንድ ኮምፕሌክስ ይባላል። ኮምፓውንድ ኮምፕሌክስ ይባላል። ኦልራይት ኢንትረስቲንግ። ለምሳሌ እንደዚህ ብል although I like books although የሚለው ምንድን ነው? ሳቦርዲኔት ኮንጃንክሽን ነው። ምንድን ነው? ሳቦርዲኔት ኮንጃንክሽን ነው። although I like books I like books ምንም እንኳን መጽሐፍ ብወድ ነው አይደል? although I like books ምንም እንኳን መጽሐፍትን ብወድ I don't have time ምን የለኝም? I don't have time to read ለማንበብ ምን የለኝም? to read so I prefer to listen audios or podcasts yes or no? አሁን እዚህ ላይ ማን አለ? ሶ የሚለው ምንድን ነው? እሱ ኮኦርዲኔቲንግ ኮንጃንክሽን ነው። እሺ ኦልዶ የሚለውስ ሳቦርዲኔት ኮንጃንክሽን ነው። ምንድን ነው? ሳቦርዲኔት ኮንጃንክሽን ነው። ስለዚህ ኮኦርዲኔቲንግ ኮንጃንክሽን ካለው ኮምፓውንድ ጋር ለቅድም አውርተናል። ሳቦርዲኔት ኮንጃንክሽን ካለው ደግሞ ኮምፕሌክስ አይተናል። የሶ ነው። በጣም ጥሩ። ስለዚህ ኦልዞ አይ ላይክ ቡክስ የሚለው ምንድን ነው? እስከዚህ ድረስ ያለው ኢንዲፔንደንት ክሎዝ ዲፔንደንት ምንም እንኳን መጽሐፍ በወድ ነው የሚለው አልቋል እንዴ? ጥገኛ ነው። አይ ዶንት ሃቭ ታይም ቱ ሪድ የሚለውስ ምንድን ነው? እሱ ኢንዲፔንደንት ነው። ሌላው ብትተውት ራሱን ችሎ ምን ይሰጣል? ትርጉም ይሰጣል። አይ ዶንት ሃቭ ታይም ኢንዲፔንደንት ክሎዝ ነው። ኦኬ I prefer podcast to read የሚለው ይሄ ማን ነው? I prefer to listen to podcasts የሚለው ምንድን ነው? ኢንዲፔንደንት አይደል? ኢንዲፔንደንት ራሱን ችሎ ምን ይሰጣል? ይሄ ትርጉም ይሰጣል። ስለዚህ ምን ብለናል? at least two independent clauses ብለናል። so how many independent clauses do we have here? independent clauses እዚህ ጋር አለ። የትኛው? I don't have time to read የሚለውና I prefer to listen to podcasts የሚለው ማለት ነው። የሱ ነው። and then also I like books የሚለው ደግሞ ምንድነው ማለት ነው? ዲፔንደንት ነው ማለት ነው። እነዚህን አረፍተ ነገሮች መዋቅር የያዘ ምን ይባላል? ኮምፓውንድ ኮምፕሌክስ ይባላል ማለት ነው። እንግዲህ የአረፍተ ነገር አወቃቀሮችን ስታውቁ ምንድነው የሚጠቅመኝ ካላችሁ በተለይ ራይቲንግ ላይ ብዙ ሰው የሆነ ጽሑፍ አዘጋጅ ሲባል ጭምልቅልቁ የሚወጣው ምንድነው? የአረፍተ ነገር አወቃቀር ችግር ነው በመጀመሪያ ደረጃ ማለት ነው። ኦኬ ቅድም አይተ ከሆነ ሲሳይ ስንል ምን ብለናል? ሲምፕል ሴንቴንስ ላይ ሰብጀክት ምን ብለናል? ሲምፕል ሴንቴንስ ላይ ፕላስ ቨርብ ፕላስ ወይም እንደገና ደግሞ እዚህ ጋር ምን አለ? ኦብጀክት ምን አለ? ኦብጀክት ወይም ሞዲፋየር ብለናል አይደል? ኦብጀክት የሚወስደው አረፍተ ነገሩ ምን አይነት አረፍተ ነገር ሲሆን ማን ነው? ግሱ ምን ሲሆን ነው? ግሱ እዚህ ጋር ትራንዚቲቭ ነው። ምንድነው? ተሻጋሪ ግስ ትራንዚቲቭ ነው። ተሻጋሪ ግስ ማለት ነው። ምን ማለት ተሻጋሪ ግስ? ለምሳሌ እኔ ሙዝ እበላለሁ እላለሁ አይደል? ሙዙ በእኔ ይበላል ማለት እችላለሁ።
yes or no እንደዚህ አይነት ተሳቢ ተሸጋሪ ግስ ከሆነ ምን ግዴታ ምን ይወስዳል ትራንዚቲቭ ቨርብ ከሆነ ኦብጀክት ይወስዳል ማለት ነው ካልሆነ አይወስድም ማለት ነው ይዛር ኦኬ ስለዚህ የሰራሁት ሌላ ቪዲዮ ስላለ ሄዳችሁ ማየት ትችላላችሁ ስለ ትራንዚቲቭ እና ትራንዚቲቭ ቨርብ so thank you for watching this is unique english እንግሊዝኛ በልዩነት መማር ከፈለጉ ወደ unique english ጎራ ይበሉ ከመሰረቱ ጀምረን በደንብ አድርገን እናነሳችኋለን bye